Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምናላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲሱ ቻናላችን ነው። አድማጮቻችን በአማርኛ ወደ እናንተ የምንመጣበትና ይህንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን አትርሱ። ይህንን አዲሱ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አስተባብሩት፣ አበረታቱ። ሌላ ምንም የምንጠይቀው ነገር የለም። ሌላው አሁን የደረሰን ሰበር ዜና አለ። ይሄ ሰበር ዜና በጣም ከምናምናቸው ምንጮቻችን አዲስ አበባ ካሉ የደረሰን ነው። ይህንን እንዳለ ወደ እናንተ እናመጣለን። ይህንን እንደዚህ አይነት ደግሞ በጣም ጠቃሚ የሆነ ህዝብ ማወቅ ያለበት ህዝብ ኢትዮጵያ ወዴት እየሄደች እንዳለች የሚያውቅበትን ዜና ስናገኝ እናንተ ድርሻችሁ ምንድን ነው? ላይክ፣ ሼር፣ በተለይ ላይክ የምትለዋል ወደ ህዝብ እንዲደርስ የምትፈልጉ ከሆነ ህዝብ እንዲማርበት፣ እንዲጠነቀቅበት፣ ተስፋም እንዲይዝበት የሚችሉ ዜናዎችን ሲመጡ ምንድነው የምታደርጉ? ላይክ ማድረግ ነው። ይህንን እያልኩኝ እንግዲህ አድማጮች ማስታወስ ነው እንጂ ምርጫው የእናንተ ነው። መጫኗ ሌላ ምንም ስለማትጎዳችሁ ጊዜም ስለማትፈጅ ነው። ይህንን እያልኩኝ ወደ ቀጥታ ወደ አሁን ወደ አገኘ ነው ሰበር ዜና ነው የምንወስዳችሁ። ይህንን ሰበር ዜና ደግሞ አሁን በጥያቄ ነው መጀመሪያ የምጀምረው። አብይ አህመድ ሁል ጊዜ ከማጋ ነበር የምታዩት? አንድ እንኳን መከላከያ ሰራዊትን የዋና ማሰልጠኛ ሎጂስቲክስ የሚባለው ማለት ነው ሲጎበኝ አሁን ከማኑ ከብርሃኑ ጁላ ጋር አልነበረም። ከደህንነት መስሪያ ቤቱ ዋና ኃላፊ ሬድዋን ሁሴን አልነበረም። ስለዚህ ይህንን መፈንቅለ መንግስት ሊካሄድብኝ ነው ብሎ በጣም በስጋት ላይ ነው ያለው አብይ አህመድ። አሁን ከነሱ ጋር ከነ ሽመልስ አብዲሳ ጋር አይታይም፣ ከነ ሬድዋን ሁሴን ጋር አይታይም፣ ከጀነራሎቹ ጋር አይታይም። አሁን ተቆርቆሮ በጣም የተወሰነ ሰው ጋር ነው የሚውለው አብይ አህመድ። በጣም የተወሰኑ እንጂ የሪፐብሊካን ጋርድ አሁን ለምሳሌ እነዚህ የሚጠብቁትን በሙሉ ተቀይረዋል። አዲሶች ናቸው። አመራሮቹ ትላላችሁ፣ ጠባቂዎቹ ትላላችሁ። እንግዲህ የሪፐብሊካን ጋርድ በጣም ብዙ ቁጥር ያላቸው ናቸው። ከሱ ጋር የነበሩት ድንገት ነው የሚቀየራቸው። ድንገት ተቀይረው ወደ ግንባርም ይሄዱ አሉ፣ ወደ ሌላ አካባቢም ወይ ለሚኒስትሮች ለምናምን ጠባቂ ተደርገውም የተበተኑ አሉ። ቤተ መንግስት የቀሩት ግን እንደ አዲስ አሁን የመጡ ናቸው። አዲስ መሪያቸው ሳይቀር እነሱ ሳይቀር የበላይ መሪያቸው ያው ታማኝ የሆነ ሰው አለው አብይ አህመድ። ከዛ ቀጥሎ ደግሞ የቤተ መንግስት ምግብ የሚያበስሉ ሳይቀር ሴቶቹ ሳይቀር ሼፎቹ እና ሁሉንም ነው የተቀየረው። ካለማነች ዝናሽ ብቻ ነው ያልተቀየረችው እንጂ ዝናሽ ሳያቸው ልጆቹ እዛ የሆኑ አሜሪካ የሆኑ የት እንደሚኖሩ አላቅም። የተነገረን ነገር የለም። ይሄ ምንጫችን ግን የላከልን ከዝናሽ በስተቀር ይቺ በደንብ አድርጋችሁ ያዟት። ከዝናሽ ታያቸው በስተቀር ሌላ ያልተቀየረ የለም። አብይ አህመድ ከብዙ ሰው ጋር አይገናኝም። የሚገናኝ ከሆነ ደግሞ ተመርጠው ነው። አሁን ከየክፍለ ሀገሩ ወይ ደግሞ ከየክልሉ የሚመጡትን አስተዳዳሪዎች ብሎ የሾማቸውን እነሱን ጋር ፎቶግራፍ እንዲነሳ እነሱ ደግሞ ወደ እሱ ሲጠጉ ሁሉንም ነገር ተፈትሸው ነው። ሞባይል የሚባል ስልክ አይዙም። ምንም ነገር ኤሌክትሮኒክስ የተባለ ኪሳቸው ላይ አይኖርም። ከሱ ጋር አሁን እየዞሩ በየቦታው ስታዩቸው ምንም ስልካቸው እነሱ ጋር የለም። በአሁኑ ጊዜ እንደዛ ነው የሚደረግ ያለው ነው የሚል ያሉት። ይህ ሁሉ ጭንቅ ምንድን ነው ያለው? ዞሮ ምንድን ነው ያስፈራው? መፈንቅለ መንግስት ይካሄድብኛል። ይቺ የጭንቅ ጊዜ ነች። ቀኑ እየተቆጠረ ነው አብይ አህመድ እያልን እኛም በራሳችን ሪፖርት ስናደርግላችሁ ነበርን። እና አብይ አህመድ አሁን ቀኑ እየተቆጠረች እንደሆነ ራሱን እያወቃት ነው። በቃ ፓራኖያ የሚሉታል። በጣም ፍርሃት ጭንቅ ላይ ነው ያለው። ከፍተኛ የሆነ ጭንቅና ከፍተኛ የሆነ ፍርሃት። ለማንንም አያምንም። አጠገቡ የነበሩ ዘመዶቹ ማንምም ይሆን
ከነ ሬድዋን ሁሴን ከነ ብርሃኑ ጁላ የበለጠ የሚቀርባቸው ከነሱ ጋር በቃ አንድ ታንክም ከተሰራ ወይ አንድ ፌክ ድሮንም ከተሰራ ከነሱ ጋር ሄዶ ነበር የሚያየው። አሁን የመከላከያ ሚኒስቴር ሎጂስቲክስ እንኳን ሲያስጎበኝ እነዚህ የምታዩቸው ያላችሁ የክልሉ ፕሬዚደንት በሏቸው ወይ ርዕሰ መስተዳደር በሏቸው ብርሃኑ ጁላ አልነበረም። እዛ ብርሃኑ ጁላ አልነበረም። ማንኛውም ጀነራል አልነበረም። አሁን የምታዩት ያላችሁ ፎቶግራፍ በስተቀኝ በኩል የምታዩት ያላችሁ ብዙዎቹ መከላከያ ሚኒስትር አይሻ መሐመድ ብቻ ነው ያለችው። ብርሃኑ ጁላ የሌለበት እንግዲህ ፊልድ ማርሻል ኢታማጆር ሹም ነው። ከአብይ አህመድ ቀጥሎ ትልቁ ስልጣን ያለው ብርሃኑ ጁላ ነው። እሱ ግን አልነበረም። እና አሁን ትልቁ ፍርሃት ያለው የሚሉን ያሉ ምንጮቻችን አድማጮቼ መፈንቅለ መንግስት ወይ ደግሞ ግድያ ይፈጸምብኛል ነው። ከፍተኛ የሆነ ፍርሃት ያለው የሚያምናቸው የነበረ ከታች አውርዶ ፊልድ ማርሻል ብሎ የሾማቸውም ሳይቀር ማመን አልቻለም። አሁን በተለይ የሌላ ብሔር ያላቸው አሁን ለምሳሌ እንደነ አበባው ታደሰማ ጭራሽ አጠገቡም አይደርሱም። ጭራሽ ማንም አያስጠጋቸውም። ይሄንን የሪፐብሊካን ጋርድም ይነጋገራሉ ከመከላከያ ሚኒስቴር ጋር ኮኦርዲኔት አድርገው ሊጥሉኝ ይችላሉ ብሎ ስላሰበ ከላይ ከመሪያቸው ጀምሮ እስከ ታች ድረስ እንዳለ በውዘዋቸዋል። ስለዚህ አብይ አህመድ ከፍተኛ ጭንቅ፣ ከፍተኛ መከራ፣ ከፍተኛ ፍርሃት ውስጥ እንዳለ ነው የሚነግሩን ያሉት። መፈንቅለ መንግስቱም ሳይነሳም አይቀርም ነው። ህዝቡም ሰራዊት በተለይ እስከ መቼ ድረስ ነው እንደዚህ የሞትን የምንኖረው? ጭራሽ ሰራዊቱ የመዋጋት ፍላጎት የለውም። እጁ መስጠት ነው። በማይሆን ይርባም አንድ ጥይት ከተተኮሰ ጠበንጃውን ጥሎ የሚሸሽ ብቻ ነው ያለው፣ ወይ እጁን የሚሰጥ ነው። አሁን ፋኖ ይገለናል ይል ስለነበረ ትንሽ ይዋጋ ነበረ። አሁን ግን ፋኖ እየተቀበለ ልክ የትግራይ ሰራዊት እንደሚያደርገው ተንከባክበው እያስቀመጣቸው ነው ስለተባለ ቀጥታ ሄዶ አንድ ጊዜ ጥይት ተተኮስ እንዳለ ነው የሚያስረክበው ያለው። ስለዚህ ይህንን ነገር መቼ ነው የሚቆመው? ተነጋግረን ለምን አንፈታው? ከሁሉም ጋር መስማማት ለምን አንጀምርም? የሚል ጥያቄዎች ስላመጡ እነዚህ የመከላከያ ሚኒስትር ከነ ብርሃኑ ጁላ ጀምሮ ማለት ነው፣ ከደህንነት መስሪያ ቤቱ ሬድዋን ሁሴን ጀምሮ ማለት ነው፣ እነሱን አባሮ አጠገቡ አደርግሃለሁ ብሎ ነው አሁን ለጊዜው ብሎ ያለው። ግን አይታዩም፣ ከእሱ ጋር አጠገቡ አይታዩም። እና አሁን ዋናው ይህንን የሆነበት ፍርሃት ነው። የአብይ አህመድ ከስልጣኔ ለማስወገድ ኩዴታ ይፈጽሙብኛል፣ መፈንቅለ መንግስት ያካሂዱብኛል፣ ህይወቴንም ያሰጋኛል ስላለ ነው። ስለዚህ ቅድም ምንድን ነው ያልኩት? ከዝናሽ በስተቀር ያልተለወጠ ያልተባረረ አጠገቡ የሚደርስ የለም። እሷ ብቻ ነች አሁን ያለችው። እሷም እስከ መቼ ድረስ ነው የሚታወቀ ነገር የለን ብሎ እየሳቀ ነው የነገረን ይሄ ምንጫችን። እና ይሄንን ሰው እንዲያውቀው ሰው እንዲሰማው ንገሩ፣ ልሳን ሆኑት። ኢትዮጵያ ልትፈርስ ትችላለች። ኢትዮጵያ አሁን አብይ አህመድ እንደዚህ ሆኖ አንድ ነገር ቢደረግ መፈንቅለ መንግስት ቢካሄድበት ሰላም ይመጣል ማለት አይደለም። መፈንቅለ መንግስት የሚያካሂደው ማን ነው? ከሱ የባሰ ነው? ከሱ የተሻለ ነው? እንደሱ የሆነ ነው? ማን ነው የሚመጣው የሚል ጭንቅም አለ። ምክንያቱም ብዙ የታጠቀ ኢትዮጵያ ውስጥ ሰራዊት አለ። የትግራይ ሰራዊት አለ፣ የአማራ ሰራዊት ፋኖ አለ፣ የኦሮሚያ አለ፣ የየክልሎቹ የየራሱ ያልሆነ የታጠቀ ሰራዊት የሌለው ክልል የለም። ስለዚህ ይህንን ከፍተኛ አደጋ ውስጥ ነው ያለችው ኢትዮጵያ እና እባካችሁ ይህንን ነገር ህዝብ እንዲያውቀው አድርጉልን ብሎ የላከልኝን የነገረኝን ነው ሪከርድ አድርጎ የላከልኝ። ግን ድምፄ አታሰማ ስላለ ቸኩዬ ነው ወደ እናንተ አሁን ቶሎ እያልኩኝ ማቀርብላችሁ ያለሁኝ አድማጮች። ይህንን ያለው ሰው እንዲሰማው አድርጉ፣ ይነጋገርበት። ሳይፈሳ አይሸትም የሚባል አነጋገር አለ። ትንሽ ከሌልት ይብዛም ይነስም ትንሽ ካልተፈሳ አይሸትም የሚሉት የአማራ አነጋገር አለና የሆነውን ነገር እንዲጠባበቅ ህዝብ እንዲሰማው
እንደነገርኳችሁ የእናንተ ድርሻ ምንድነው? ላይክ ሼር ማድረግ ነው እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው